ማላባቱ ነው የደወለው ስራ የፈታ ሞታልኝ። እሺ አሁን ጓደኛዬ ነቃች። ኧረ ሚውት አድርጊያት ማለት ሁላችሁም ተሳምናችሁ ሁላቸውም ውሸታም ናቸው። ለነገር እንደኔ ልቸኩል ነበረ ብሌን ቅድም እኔ ቸኩዬ ሁላቸውም ውሸታም ናቸው። እመቤቴን ኢትዮቡ በጠቅላላ ውሸታሞች። እኛ ነክተናል፣ የማዳም ቅመሞች ነክተናል። እግዚአብሔር አትጃጃሉ በሏቸው። እውነት ከሀገር የሚወጣውንም እናያለን። አልወጣም እስካሁን አለ። አይ ቆይ ለማየት ያብቃሽ። ገና ነው እኮ ደግሞ ስራ መሆኑን የምታውቂ እየተዛዞሩ ነው የሚሰሩት። እየተዛዞሩ ታዲያ አሁን ይኸውልሽ እውነተኛ አሁን እቺ የጂጂ ኪያ ልጅና እንትና ይኸው ሲጸብ እንደዚህ ነው። ከተጣላሽ ልጆቹን እያሳደገ ነው፣ እየተሰዳደቡ አይመጡም። እናት ሆነች በቲክቶክ ከፍተው እንጂ እሱ አይከፍቱም። እሱ አያወራም፣ ልጅቷም ስለባሉ አታወራም። በቃ በኢትዮጵያ ልጆቹን ብቻ ነው እያበላ ምን ታጥለቀለቀ እኮ በውሸት አውዝ ቢላ አለ። ዩቱብ ተከፈተላቸው፣ በቃ የሚያመጡትን መጡ። እነ በዳሳ እነ አለባቸው ሁሉ እኮ እኛ ላይ ሊያሩ ትንሽ ቀራቸው እኮ አሩ እንጂ የሚጠርገው ጠፋ እንጂ። እኔ እኮ አልኩኝ አብይ ወታደር አይፈልግም እንደ ሰብስቦ ምን አለበት ጠራርጎ ቢወስድልን። ዶላር አይከፍልም አብይ ቀለኛ። አይ እኛ ላይ አይሩብና አይጥፉብና እንዴ እኛ እኮ ነቄዎች ነን። እነሱ ምን ያድርጉ ብለሻል? እኛ አየንላቸው ካብናቸው ምናምን ነገር ዙፋን ላይ እኮ ነው የተቀመጡት። ሳይደክሙ ላብጠብ ሳያረጉ እያለመጡ ይመጣሉ። እየተከፈላቸው ነው። ገብቶሻል? የሆነ ድካም እንኳን አልተሰማቸውም። ስለዚህ ያቺ 30 ደቂቃ 20 ደቂቃ ያመጡና ለኛ ብቻ ናት። ከዛ በኋላ ክትፎ ቤት ምን የመሰለ እንትን ቤት ይገቡልሽና ይበላል። በኮመንት ፈታ ይላሉ። አይጅሎች ይሉና አይጅሎች። እኔ እንኳን ኮመንት ጽፌ አላውቅም። ጌታ የተመሰገነ። እኔም አልጽፍም። እኔ እንኳን ለማንም ይቅርና ላልናየም ራሱ በእያንዳንድ ፊደል በእንትን ነው እንጂ የምልቀው። ኧረ እኔ ወለ አንዳንድ ፊደል ወለ እንዲች ፊደል ጽፌ አላውቅም። ለማን ላይሚና ለብሩኬ እኮ ነው የምልሽ ዩቱባቸው ላይ ለእነሱ ራሱ አልጽፍም ነው እኮ የምልሽ ጌታን። እኔም በፊደል ግን እነዚህ በአሸንጉሊቶች አስተያየትሽን ብቻ ትሰጫለሽ እንጂ እኮ አይስከፍልም። ገብቶሻል? ስለምንወዳቸውም ሁሌም ስለምንከታተላቸው ያው ገብቶሻል እንጂ እነዛማ አሩ እኮ በቃ ተጸዳዱ እንትን ላይ ማለት ነው። ሃይባይ ነው ያጡት። ሃይባይ ኧረ በስመ አብ ከነጭራሽ ደንቆሮ ሆነን እንደ መሰልናቸው እንደ ኧረ እኛ የገባን አረጋግጥ ተፈለጥኩ ያንዱ እኔ እምብርቷ ላይ ነው ተወልጄ የመጣሁት ጌታን። ኧረ በስመ አብ ሸገር ላይ አዎ ሸዋዬዎቹ ላይ ነው እንትን የሚሉት የሚያታልሏቸው። አሁንማ አጃጃሉን ተግማሙ ገሙ ተግማሙ። ኧረ አብራዝግም ኧረ በስመ አብ በሰበሱ እኮ በሰበሱ። እኔ እኮ ለኤሌክትሪክ ምናምን እኮ ትንኞቹ ተረሱ እኮ በአንድ ሳምንት ውስጥ አረገዝኩለት። ስቅብኝ እንጂ ያችኛዋን ነገር በእጃቸው ይዘው መሄድ ጀምረዋል መሰል። እንካ ነው መሰል ተገለበ ሰዓት ይፈጃል። ገባሽ? በእጅ ከተያዘ ግን ወዲያው ነው። እነሱ እኔ እንጃ ብቻ። ኧረ ተግማሙ ጭራሽ እያለችሽ ነው ብሌንዬ በኮመንት ብሌን የለችም። አዩ ይሄን ያየለች እያጋጅ የመጣች እሷም እኮ ደስ ትላለች ስትናገር። ወይኔ ብቻ እኔ እንጃ ብቻ የሶሻል ሚዲያ አንዴ ካፈር የኔ ማራው ተግማሙብን፣ ንግስቶ ተግማሙብን እኮ ገሙ ዩቲዩቡን አገሙት እኮ። ደግሞ እኮ የከለየው ዩቲዩብ ተወራጣው ነው። ነብሩክ ካልመጣ እኮ ዩቲዩብ አልገባም። ማንም ሰው የምትወጂው ሰው እንደዚህ ተግማማ የተጨማለቀ ነገር ሲሆን እኔም ከጨረቃዎቹ በስተቀር ማንንም አላይም። የኛዎቹ ማንንም አላይም ውዴ።
ማንም አላይም። እኔ ከጨረቃዎቹ እነሱ ሄዱበት ሄደን እናያለን እንጂ ሄደን እናያለን። ስራ ያመጡበት ቦታ ራሱ ማንም ሰው አያይም። ከእነሱም ከሄዱ እዛ አካባቢ ብቻ እኔ እንጃ እነሱ አልገባቸውም ስለሱ ታጀራ እዛ እንትን ብለው እኛ ላይ ይጫወቱብን። ወይ ጌታ ኢየሱስ ክርስቶስ ሆይ እውነት ትውልዱ ቀጣይ አሁን የእነሱን ስራ ነው ይዞ የሚመጣው። ቀጣይ የሚወለደው ትውልድ ቡታጀራ ላይ ማለት ነው 15 የሆነ አቅፎ ይመጣልን ጀመረ እኮ ፍቅረኛ እያለ። አዎ ጠብቁ ገና ምን አይታችሁ። ኧረ በስመ አብ። አሁን እነሱ በቃ የቀራቸው ቡታጀራዎች እንደዚህ አልጋ ላይ ግንኙነት እያደረጉ ብቻ መምጣት ነው የቀራቸው። እንደ አልጋ ላይ ካሜራ እንጂ ያልሰሩት ነገር እኮ የለም። እነሱ ማርያምን ተግማሙ ያልሰሩት አሉ። እንዴት በቃ አሁን እነሱ ጆሮ ሰነዳቸው እኮ ውጭ ነው። ለብሰው ሲሄዱ ሰው ይመስላሉ እንደዚህ በልብስ አምረው ማለት ነው። ግን ያው ውስጣቸው ማንነታቸውና ላያቸው አንድ አይደለም። የቆሸሸ ማንነት ያላቸው ትውልዱን የሚያጠፋ እነሱ ስለ ብር እንጂ ስለምንም ስለ ክብር ስለምን ስለ ክብር ያወራሉ። የሆነ ነገር አሳብሩን ነገር ከዘቀዘቅሻቸው እኔ ክብር አለኝ እኔ እንደዚህ ያለኝ ክብር ያለው ሰው ሶሻል ሚዲያ ቆይ ልነግርሽ ነው ፍቅረኛ እያሉ ይመጡና አይ እኔ እኮ ለእናቴ ልኑር ገና ለእናቴ መቼ አደረግኩ እኔ እናቴ ትልቅ ደረጃ ኧረ እባክህ ለእኛ ነው እንዴ አይደለም። እነዚህ ላበበች ቦጋለ ነገራት ሂድና ማለትም አይደለም። እነሱ እነዚህ ተራ ዩቲዩበሮች ይቅርና ትልቅ ዙፋን ላይ እንትን የተሰጣቸው ይወስቲ ከነንትናቸው ስልጣን ላይ ተቀምጠው ማለት ነው። ሚስት ማለት የቲአው እነሱ አለሷ እኔ የምሰጠው ለንግስቷ ለቴዲ አፍሮ ሚስት እንደዚህ ትልልቆቹ ዘና ብለው እንደዚህ አምሩ ሳይጨማለቁ እይታቸው ይሄዳል። አንዱ ደግሞ እይታ ታየ አልታየም አይሉት። እስቲ ገነት ንጋቱ የልጆቿን አስተዳደግ ልክ እንደ ነጮች እኮ ነው የምታሳየው። አይተሻል? ሪያሊቲ በቃ ነጮች የሚያሳልፉት ተግማሙ መጡ እንዴ አፈቀርኩ እያሉ መጡ። ልጆቹ አፈቀርኩ ብለው ሲንጠለጠሉ አይተሽ ታውቂያለሽ? ስርዓት እንዴ መጽሐፍ ስለ ህይወት ታሪካቸው ስለዋላ እቅዳቸው እኔ አንተ እንደማን ልትወልድ ትፈልጋለህ? ልጅ ብትወልድ ሲለ እንደ አባባ መሆን ነው የምፈልገው እኮ እንደዚህ ነው የሚጠይቀው። እኔ እኮ ስለ ክብር ሲያወሩ ናይንኪ ልንገርሽ፣ ስለ ክብር ሲያወሩ ክብር ማለት መጀመሪያ ቤተሰብሽን ታከብሪያለሽ። ከዛ በኋላ በዙሪያሽ ያሉትን ሰዎች ራስሽን እንዴ ራስሽን እያዋረሽ ቤተሰቦችን እያስረግሽ። አይታችሁ ከሆነ እንትን ላይ ሲያመሰግን ሚስቱን 2 ልጆች አይታችኋል? ፍቅረኛዎቻቸው እኔ እሷ ነች ከጎዳና ያወጣችኝና ለዚህ ክብር ያወጣችኝ እያሉ ሲያመሰግኑ። ፍቅርም እኮ ካነሳች ሴት ጋር በጓደኛ ጀምረሽ ወደ ፍቅር ቀይረሽ ለዚህ ደረስን የሚል ወንድ ደስ ይለኛል። እንደዚህ እንጂ ትናንትና አዋርድ ላይ የተናገሩት 2 ልጆች እንዴት እንዳረኩኝ በጣም ብቻ አሁን ተናገሩኝ ለሚሉት እኮ ነው ይሄ። እነዚህ እንትን የሆነ ሀሳብ አስተያየት ትሰጫለሽ እኮ እንትን በቪዲዮ ማለት ነው ይዘው በመጡት ገብቶሻል። ግን እነሱ ክብሬ እንደዚህ አንቺ እኔ ባለትዳር ሆኜ ባሌ ገና ፍቺ ያልመሰረትኩ ባሌ ሌላ አፈቅራዋለሁ ከሀገር ልወጣ ነው እንደዚህ ነው እያለ ኢትዮጵያ ውስጥ አለ እንደ ሀገር ባህላችን እንደዚህ አይነት በቃ እነሱ ታጃጃሉ እንኳን አይደለም እኛ ጋር ነጮች ጋር ሁሉ ነገር እንትን ነው። ከአመት ከሁለት ዓመት አው በስመ አብ አቦል ኧረ እንዴት እንዳሳመኑት ይተላቸው ነው። አይ እነሱ ስለ ክብር ባያወሩ ነው ሙሉት። እነዚህ የቡታጀራ ዩቲዩበሮች እነዚህ ጭምልቅልቃቸው ወጣ ስለ ክብር እንዳያወሩ። ክብር ማለት እንዴ ወርደው ተዋርደው ቤተሰባቸውን አስቀምጠው ስለ ፍቅር አለ ማን ነው እሱ? እንኳን እነሱ አለ የ18 ዓመት ልጅ አፍቅሮ በስነ ስርዓት አፍቅሮ ፍቅረኛው ነስተው ማን ናቸው እነሱ? የለኝም እኔ ገና ነኝ ለእናቴ ልሙትላት ለእናቴ ልኑርላት አውቀው ነው ታየሽ የሆነ በጎንትን አለ ሰው እንትን በልተው ላምጣልሽ መጀመሪያ ላይ ብሩኬ ኤፍሬም ጆሲ ጋር የመጡ ጊዜ ትዝ ይልሽ ከሆነ
አራይቻለሁ ትዝ ይልሻል። በጣም ነው ኤፍሬም ምን አለ ፍቅረኛ አለው ገና ትምህርት ቤት እያለች ያፈቀራት ግን አሁን ላይ እኔ በጥባጭ ነበርኩ እንደዚህ ብሎ አለና አሁን ላይ ግን ምንም የለኝም ሲንግል ነኝ ምንም የለኝም ኦኔ አሁን ላይ ሀሳብም የለኝም አለ። ሲግማው አለ ሲግማው የምትባለው ብሎ ሲተው ብሩክ የሚያው ሲግማ ሚሉልናል እንጂ እንደው እንግሊዘኛ ተይዛልናለች። ከዛ በኋላ በ6 ወሩ ከጥያቄው በኋላ ነው በ6 ወሩ አይችኛዋ ልጅ ይዞ ይመጣ እስቲ ወደ ኋላ ዞር እያላችሁ ለምን ኮሜንታተሮች ነው እባክሽ ሲግማ ነኝ ብሎ ሲል እንትን ያመጡበት ፎቶ ያመጡበት ፈልገው ይሄ ፍቅረኛ ያለችም እኔ ሲንግል እኔ ምንም የለኝም ብለው የሚሉት ሁሉ ለመሰልሽ ምናልባት እይታ ከቀነሰ ብለው ነው የታሻ አይደለ ገባሽ እዚህ ጋር ምን አለ ሴፉ ምን አለ ብዙን ጊዜ አርቲስቶች ምናምን እኔ ሲንግል ነኝ እኔ ምናምን ነኝ እኔ የለኝም ትላላችሁ አውቃለሁ ያው እይታዋ ላይ ምናምን ጋዜጠኛ ነው እንዴ ምንም አያመልጠውም መስተዋሽ በቃ እንለፋት ይችን ጥያቄ ምናምን አለ እና ተመች ሰይፉ ፈትፍቶ እኮ ነው የሚያቀርበው እና እኔ ስለ ክብር እነሱ ባያወሩ ዛሬ እኮ 18 ዓመት ልጅ ዛሬ ፍቅረኛውን ይዞ ቤት መጥቶ የሚያስተዋውቅበት ሰዓት ላይ ነው ገባሽ ለነኝም ሲሉ እኮ ነገር በተለይ ኢትዮጵያ አሁን እንደዚህ ላይ 18 ዓመት ልጅ አዲስ አበባ ምናምን ነበር የተለመደው አሁን ግን በየክፍለ ሀገሩ ራሱ በቀንትን ሆኗል ገብቶሻል ሻንጣ ሆኗል አሁን እንትና ሆነ ማለት ነው ፈረንጁ አሁን ነው እንግዲህ 12ኛ ክፍል ገና እየተማረ ነው መሰለኝ አሁንም ባለፈው ገና ህፃን ነው እሱ ከዩቲዩበሮች በጣም ትንሽዬ ማማን ላስተዋውቃችሁ ባባን እሷ ባባ ብለዋለች አላውቅም እንጂ ማማን ላስተዋውቃችሁ ብሎ አቅፎ ይዞልን መጣ እንዴ ያየውን እኮ ነው እና እኮ 12ኛ አሁን ከቡታጀራ ዩቲዩበር በጣም እንጭጭ እኮ ነው እንጭጭ እንትና ደግሞ የቤተክርስቲያን ልጅ እግዚአብሔር ሰጠኝ እሷ ቤተክርስቲያን ስሜት ዘመር ምናምን እያለ ነበር አሁን ደግሞ ስለመለያየት ነው ይመጣል ወይና አራበና የቤተክርስቲያን የለም እኔ ቄሱንም አላምንም እንጂ ቄሱን አላምንም እግዚአብሔር ይቀር ነው ሁሉ ነገር ወለት እነሱ ነው ውሸት ያስተማሩ እኔ ቸርመዳን ያለምዳት ተቀረኝና መንደር በጣም ይቱም መንደር እኮ እንደዚህ ነው አይነት ነገር አልነበረም በቃ እንዴት ወደኋላ አሁን እንዴት አድርጌ ምንድነው ማምነው እንዴ ስለ ቤተክርስቲያን ምን ብዬ ነው ማምነው በቃሉ በቤቱ በቁርባኑ ያገቡ ሴት ይዘው ይሰጣሉ እንዴት ነው ማምነው አረፋይ ውርደታም እና ስለ ክብር ግን እኔ እንዲያ ስለ ክብር ሲያወሩ በጣም ተገርሜ ነው የኤፍሬም ሚስት አሁን የመጣበት ቤት ከእናትየዋ ጋር ይዟት የመጣ ጊዜ ምንድን ነው ያለችው እያለቀሰች እየተነፋረቀች አባቴ በልጅነቴ ነው የሞተው ልጅ ነው የቤቱ የመጀመሪያ እኔ ነኝ ሌሎቹ ትንሾች ናቸው ሴቶች ነን ብላ ነው ያለችው ወንድም እንኳን የለኝም እያለች ብላለች ነበር አሁን ይሄ ወንድም ተብሎ ከየት መጣ እናት ሄዳ ኤፍሬም ቤት ሲታመመ ሲባል እናት ሄዳ እየጠየቀች አልነበር እንዴ ኢቤ እየጠበቀች አልነበር እንዴ እናት በፍራት ሃይድራ አይ እናታቸውን ራሱ የሆነ ባያዝገቡ በዚህ በድራማ እናታቸው ገብተዋል በጥርሳቸው አይ እኔ ስታለቅስ የመጀመሪያ እሷ እንደሆነች እንትን እንደሆነች ስታወራኝ ነበር አሁን እኔም ወንድም ከቤት ነው አይተዋወቅም እኮ እንትን ጋር የሚባለው ራሱ ነች ዳኒ ራሱ የሚጫወተው እያጥናት እሷ ለስራ